ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ነገ ምሽት 2 ሰዓት ተኩል ላይ በ19ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ሊቨርፑል በአንፊልድ ሊድስ ዩናይትድን የሚገጥም ይሆናል። ከዛ ጨዋታ በፊትም አሰልጣኝ አርነ ስሎት ከጋዜጠኞች ጋር ቆይታ አድርገው ነበር። በዛ ቆይታቸውም የተለያዩ ጥያቄዎችን ተጠይቀው ለነዛ ምላሽ ሰጥቷል። ምን ተጠየቁ፣ ምንስ መለሱ የሚለውንም ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ እንድትከታተሉትን በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጋዜጣዊ መግለጫው የምንገባ ይሆናል። አብራችሁን ቆዩ። አሰልጣኝ አርነ ስሎት በመጀመሪያ የተጠየቁት በፍሎሪያን ቪርትዝ ዙሪያ ነበርና ከዚህ በፊት በሰጡት አስተያየት በሜዳ ላይ የፕሪሚየር ሊጉን ኢንቴንሲቲ ለመልመድ ትንሽ ጊዜ ይፈልጋል ብላችሁ ነበርና አሁን ላይ እንግዲህ ያንን ነገር እየለመደ ነው፣ ጥሩ እንቅስቃሴም እያደረገ ነው የሚገኘው። ከዚህ የበለጠ ምቾት እንዲሰማው ከሜዳ ውጪ ያለውን የሀገሩን ኢንቫይሮንመንት መልመድ አለበት ብላችሁ ታስባላችሁ ወይ? እንደዚሁስ እየለመደ ነው ወይ? በተለይ ደግሞ ለመጀመሪያ ጊዜ ነው ከሀገሩ ወጥቶ እየተጫወተ የሚገኘውና ሀገሩን እየተላመደ ነው ወይ የሚል ጥያቄን ተጠይቀው ነበረ። እሳቸው በምላሻቸው ይህንን ነገር ሊመልስ የሚችለው እሱ ነው። ነገር ግን ደግሞ ምን አይነት ስሜት ውስጥ እንዳለ ግን ይገባኛል። ምክንያቱም እኔም ለመጀመሪያ ጊዜ ነው ከሆላንድ ወጥቼ እየሰራው የምገኘውና ከሀገር ውጭ ስትሰራ ደግሞ የራሱ የሆነ አስቸጋሪ ነገሮች አሉ። ያንን ነገር እረዳዋለሁ። ነገር ግን ደግሞ የኔና የሱ ደግሞ የተለያየ ነው። ምክንያቱም እኔ አሰልጣኝ ነኝ፣ እሱ ተጫዋች ነው። በሜዳ ላይ ብዙ ነገሮችን ማሳየት አለበት። እኔ እንደሱ ገብቼ ሜዳ ላይ የማሳየው ነገር የለምና ከሜዳ ውጭ ያሉትን ነገሮችን መልመድ፣ በሜዳ ውስጥ ላሉት እንቅስቃሴዎችም ተጽዕኖ ይኖረዋል። ነገር ግን ዋናው ነገር ሀገሩን መልመድ ሳይሆን ፕሪሚየር ሊጉን መልመድ ነው፣ ኢንቴንሲቲውን መልመድ ነው። ምክንያቱም እንግዲህ በሳምንት አንድ ጨዋታ እየተጫወተ ከራሱ ድካም ይሰማል። አሁን ለምሳሌ ሂጉ ኤኪቲኬን ብንመለከተው በሳምንት አንድ ጨዋታ እየተጫወተ 70ኛው 75ኛው ደቂቃ ላይ ሲያነክስም መመልከትም እችለናል እና በዛ ጨዋታ ላይም ፍሎሪያን ቪርትዝን ቀይሬ ያስወጣሁት መጥፎ ስለተጫወተ አይደለም። ነገር ግን ከ70ኛው ከ75ኛው ደቂቃ በኋላ ከተመለከታችሁት መሮጥ ራሱ ሲከብደው መመልከት ችለናልና ለዛም ነው ቀይሬ ያስወጣሁት እና በአዳዲስ ተጫዋቾቹ ላይ ራሱ የምንመለከተው ነገር አለ። ወደ ሊቨርፑል መምጣት ምን ያህል ስቴፕ ከፍ ማለት እንደሆነ እንግዲህ በደንብ የተመለከቱት ይመስለኛል። በኢንቴንሲቲው ደረጃ ራሱ ከነበሩበት ክለብን በጣም ከፍተኛ እንደሆነ እንግዲህ እየተመለከቱት ነው የሚገኙትና ያንን ነገር አጀስት እስከሚያደርጉት ድረስ የኢንቴንሲቲ ሌቭሉ ላይ እስከሚደርሱ ድረስ እንግዲህ ትንሽ ጊዜ ያስፈልጋቸዋል የሚል ምላሽን ሰጥተዋል። በመቀጠልም በከርቲስ ጆንስ ዙሪያ ነበረ የተጠየቁትና ባለፉት 4 ጨዋታዎች ከርቲስ ጆንስ በቋሚነት ነው እየጀመረ የሚገኘው፣ እንደዚሁም ደግሞ 90 ደቂቃዎችንም እየተጫወተ ነው የሚገኘውና ይህ አሁን ላይ የተሰጠውን ኃላፊነት ምን ያህል እየተወጣ ነው የሚገኘው? በተለይ ደግሞ እንደነ ዶሚኒክ ሶቦዝ ላይ በሌሉበት ሰዓት መሀል ሜዳውን እየመራ የሚገኘው እሱ ነውና ምን ያህል ሚናውን እየተወጣ ነው የሚል ጥያቄን ተጠይቀው ነበር። እሳቸውን በምላሻቸው መሀል ሜዳውን በጣም በጥሩ ሁኔታ ነው እየመራ የሚገኘው። በተለይ ደግሞ ሁልጊዜም ከርቲስ ጆንስን ከተመለከታችሁት ኳሱን የሚፈልግ አይነት ተጫዋች ነው። ይሄ ደግሞ ከ199% ጥሩ ነገር ነው። ነገር ግን አንዳንድ ጊዜ ደግሞ ከኳስ መራቅ ቶሎ ኳሱን መልቀቅ ራሱ በጣም ጥሩ ነገር ነው። ነገር ግን እሱ ኳሱን ሁልጊዜም ስጡኝ የሚል ተጫዋች ነው። በጣም አስቸጋሪ በሆኑ ሞመንቶች ራሱ ኳሱን ስጡኝ የሚል ተጫዋች ነው። እንደዛም ቢሆንም ደግሞ ኳሶቹን ሲቀማ አልተመለከትንም። በእያንዳንዱ ጨዋታ ላይ ከተመለከታችሁ አንዳንድ አስቸጋሪ የሚባሉ አጋጣሚዎች ውስጥ መግባት እችሎ ነበር። ነገር ግን እነዛን ራሱ የሚወጣበት መንገድ ራሱ በጣም የሚያስደንቅ ነውና በጣም ምርጥ ጨዋታን እየተጫወተ ነው የሚገኘው። የበለጠ ደግሞ በዚህ ሰዓት ላይ ለሱ ጥሩ የሆነለት ምንድነው ያለፉትን 5 ጨዋታዎች ምንም አይነት ጉዳት ሳያጋጥመው በጣም በጥሩ ጤንነት እየተጫወተ መሆኑ ነው። ባለፉት ሲዝኖች እንግዲህ ከተመለከተን የተለያዩ ጉዳቶች ሲያጋጥሙት ነበረ። ነገር ግን በዚህ ሰዓት ላይ ፊት ሆኖ ነው እየተጫወተ የሚገኘውና ያም ደግሞ ለሱ ትልቅ ጥቅም ሰጥቶታል። ከዛ በተጨማሪም ደግሞ የተቀያሪ ወንበር ላይ የነበሩትን ተጫዋቾች ስንመለከት ራሱ በፕሪሚየር ሊጉ ከ10 ደቂቃ በላይ መሀል ሜዳ ላይ የተጫወተ ተጫዋች አልነበረንምና በዛም ምክንያትም አማራጭም ስለሌለንም በቋሚነት ሊጀምር ችሏል። 90 ደቂቃም ሊጫወትም ይችላል። ነገር ግን በዋነኝነት ግን ምርጥ ብቃቱን እያሳየም ስለሆነ ነው የሚል ምላሽን ሰጥተዋል። በመቀጠልም በዚህ ሰዓት እየተቆጠሩባቸው ያለው ግቦች የጨዋታችሁን ሪትም እየቀየሩባችሁ ነው ወይ? በተለይ ደግሞ የቶተናምን ጨዋታ ከተመለከተን የመጨረሻዎቹን 10 ደቂቃዎች ላይ በጣም ስትቸገሩ ነበር ጎል ከተቆጠሩባችሁ በኋላ። እንደዚሁም በወልቭስም ጨዋታ ተመሳሳይ ነገርን ተመልክተናልና የሚቆጠሩባችሁ ግቦች ጨዋታው ላይ ከፍተኛ ተጽዕኖ እያሳደሩባችሁ ነው ወይ የሚል ጥያቄን ተጠይቀው ነበረ። እሳቸውም በምላሻቸው የሚቆጠሩብን ግቦች የጨዋታውን ሪት እየቀየሩ ነው የሚገኙት፣ ተጋጣሚ ቡድኖች የበለጠ እንዲያጠቁን ነው እያደረጉ የሚገኙትና ጨዋታውን ሺፍት እያደረጉብን ነው የሚገኙት። ይህንንም ነገር ደግሞ ባለፉት 2 ጨዋታዎች መመልከት ይችለናል። በቶተናም ጨዋታ ላይም እንደዚሁም በወልቭስ ጨዋታ ላይም ጎል ከተቆጠረብን በኋላ ሙሉ ለሙሉ ጨዋታው ሊቀየር ችሏል። ይህም የሚያሳየው ደግሞ በእግር ኳስ ዓለም ውስጥ በተለይ ደግሞ ትንሽ ጎሎች በሚቆጠርበት ስፖርት ውስጥ እንግዲህ አንድ ጎል መቆጠር በጨዋታ ላይ ምን ያህል ተጽዕኖ እንደሚፈጥር ነው። ያንንም ነገር ቅድም እንዳልኳችሁ ባለፉት 2 ጨዋታዎች መመልከት ይችለናል። በእርግጥ በጨዋታዎቹ ላይ ከተመለከትን ጎሎቹ ከመቆጠራቸው በፊት እድሎችን መፍጠር ችለን ነበረ። ምናልባት እነዛን እድሎች ብንጠቀም ኖሮ የነዚህ ጎሎች መቆጠር አለመቆጠር ያን ያህል ተጽዕኖ ላይፈጠር ይችል ነበረ።
ነገር ግን ጎል ከተቆጠረብን በኋላም ራሱ ለመከላከል ያሳየነው እንቅስቃሴ በጣም አስደስቶኛል። ከዚህ በኋላም እንግዲህ በምናደርጋቸው ጨዋታዎች ላይ ጎሎች እንዳይቆጠሩብን ከፍተኛ ጥረትን ማድረግ ነው ያለብን። ምክንያቱም አንድ ጎል በጨዋታ ላይ ከፍተኛ ተጽዕኖ ስለሚኖረው የሚል ምላሽን ሰጥተዋል። በመቀጠልም በዚህ ሲዝን እንግዲህ ሊቨርፑል ከተቸገረባቸው ነገሮች አንዱ ምንድነው ጌም ማኔጅመንት ነው። እንዴት አድርጎ መሪነትን አስጠብቆ መውጣት ላይ ነውና ከዚህ በኋላ ይህንን ነገር በማሻሻል ደረጃ ምን ለማድረግ አሰባቸዋል? እንዴትስ ያንን ነገር ለመተግበር አስባቸዋል? የሚል ጥያቄን ተጠይቀው ነበረ። እሳቸውም በምላሻቸው ጌምን ማኔጅ ከምታደርግባቸው ዘዴዎች መካከል አንደኛው ምንድነው ተጫዋቾችን ቀይረ ማስገባት ነው። ወይ የመሀል ሜዳ ተጫዋች ወይም ደግሞ የመከላከል ማይንድ ሴት ያለውን ተጫዋች ቀይረ በማስገባት ነው። ያንንም ነገር እንግዲህ ባለፈው ሲዝን በተደጋጋሚ ስናደርገው የነበረ ነገር ነው። 2-1 ይሁን 1-2 በመራን ሰዓት ዋታሮ ኤንዶን ቀይረን ስናስገባ ነበረ። ነገር ግን ደግሞ በዚህ ሰዓት እንደምትመለከቱት ብዙ ተጫዋቾችን በተለያዩ ምክንያቶች እያጣን ነው የምንገኘውና አሁን ላይ ያለን አማራጭ ባሉን ተጫዋቾች ጨዋታውን ማኔጅ አድርገን ወይም ደግሞ ውጤት አስጠብቀን ለመውጣት ጥረት ማድረግ ብቻ ነው የሚል ምላሽን ሰጥተው በመቀጠልም በዚህ ሰዓት እንግዲህ ጆቫኒ ሊዮኒና አሌክሳንደር ኢሳክ በጉዳት ምክንያት እየተጫወቱ አይደለም የሚገኙት። ነገር ግን እንዳጠቃላይ ከአዳዲስ ተጫዋቾች ከመጀመሪያው አጋማሽ የሲዝኑ አጋማሽ በተሻለ መልኩ በሁለተኛው የሲዝኑ አጋማሽ ላይ ጥሩ የሚባል እንቅስቃሴን ጥሩ የሚባል ውጤትን እናገኛለን ብላችሁ ታስባላችሁ የሚል ጥያቄን ተጠይቀው ነበረ። እሳቸውም በምላሻቸው አዎ በሲዝኑ ሁለተኛው አጋማሽ ላይ ከአዳዲስ ተጫዋቾች የተሻለ የሚባል እንቅስቃሴን እናያለን ብለን እንጠብቃለን። ነገር ግን ደግሞ ይህ ነገር በአዳዲስ ተጫዋቾች ላይ ብቻ ሳይሆን እንዳጠቃላይ እንደ ቡድንም ከመጀመሪያው አጋማሽ ሁለተኛው አጋማሽ ላይ የተሻለ እንቅስቃሴን እንጠብቃለን። ምክንያቱም ደግሞ በቡድንህ ላይ ብዙ ተጫዋቾችን ብዙ አዳዲስ የሚባሉ ተጫዋቾችን የምትቀላቀል ከሆነ እነዚህ አዳዲስ ተጫዋቾችና ነባር ተጫዋቾች እስኪላመዱ ድረስ ትንሽ ጊዜ ያስፈልጋልና አዳዲስ ተጫዋቾችና ነባር ተጫዋቾች አብሮ በተጫወቱ ቁጥር መላመድ ይመጣል። ከዛ በኋላ እንግዲህ ጥሩ የሚባል እንቅስቃሴን ማየት እንችላለን። ይህንንም ነገር እንግዲህ ባለፈው ሲዝን በደንብ መመልከት ችለናል። ባለፈው ሲዝን የነበረውን ስኳድ ስንመለከት ከየርገን ክሎፕ የተረከብኩት ስኳድ ነው የነበረውና በየርገን ክሎፕ ስር የተጣመሩ ተጫዋቾች ናቸው የነበሩትና አብሮ ብዙ ከመጫወታቸው የተነሳ በደንብ ተላምደው ጥሩ የሚባል እንቅስቃሴን ባለፈው ሲዝን ማሳየት ችሏልና አሁንም ይህንን ነገር ነው የምንጠብቀው። አዳዲስ ተጫዋቾችና ነባር ተጫዋቾች አብረው መጫወት እየጀመሩ ነው የሚገኙት፣ እየተላመዱ ነው የሚገኙትና ከመጀመሪያው አጋማሽ የተሻለ ሁለተኛው አጋማሽ ላይ ጥሩ እንቅስቃሴን ያደርጋሉ ብለን ነው የምንጠብቀው። በሚያሳዝን ሁኔታ ግን ጆቫኒ ሊዮኒን በዚህ ሲዝን የማንመለከተው ይሆናል። እንደዚሁም ደግሞ አሌክሳንደር ኢሳክ ትንሽ ጊዜ ይፈጅበታል። ቢያንስ ለቀጣይ ጥቂት ወራቶች ወደ ሜዳ ይመለሳል ብለን አንጠብቅም። ከዛ ውጭ ያሉትን ተጫዋቾች ግን ጥሩ እንቅስቃሴ ያደርጋሉ ብለን እንጠብቃለን የሚል ምላሽን ሰጥተዋል። በመቀጠልም ከዚህ በፊት በሰጡት አስተያየት የፒኤስጂን ፉልባኮች ሲያደንቁ መመልከት ችለናልና የነዛ ተጫዋቾች ፕሮፋይል በአዳዲስ ባስፈረሟቸው ተጫዋቾች ላይ ምን ያህል ተጽዕኖ ፈጥሮባቸዋል ስታስፈርሟቸው? በተጨማሪስ አሁን ላይስ ወደምትፈልጉት ያጮት ስታይልስ እየቀረቡላችሁ ነው ወይ እነዚህ አዳዲስ የፈረሙላችሁ የተከላካይ መስመር ተጫዋቾች ተብለው ተጠይቀው ነበረ። እሳቸው በምላሻቸው በክረምቱ የዝውውር መስኮት አንድ ቦታ ላይ የግድ ተጫዋች ማስፈረም ነበረብን፣ ምክንያቱም ትሬንት አሌክሳንደር አርኖልድ ክለቡን ስለለቀቀ ነው። አርኖልድ ክለቡን እንዲለቅ አንፈልግም ነበረ፣ ምክንያቱም ባለፈው ሲዝን የክለቡ ወሳኝ ከሚባሉ ተጫዋቾች መካከል አንደኛው እሱ ነበረ። ነገር ግን ሲለቅ ደግሞ መተካት ነበረብና በዛ ሰዓት እዛ ቦታ ላይ የሚጫወት ተጫዋች ስንመለከት ደግሞ ያገኘነው ተጫዋች ፍሪምፖንግ ነው። ፍሪምፖንግ ደግሞ በጣም ፈጣን የሚባል ተጫዋች ነው። ልክ እንደ ኮነር ብራድሊ፣ እንደ ሚሎስ ኬርኬዝ እንደዚሁም ደግሞ እንደ አንዲ ሮበርትሰን በጣም ፈጣን የሚባል ተጫዋች ነውና እንደ ፒኤስጂ አይነት አጥቂዎችን የምታገኝ ከሆነ ደግሞ የክንፍ አጥቂዎችን ማለት ነው በጣም ፈጣን ተጫዋቾች የግድ ያስፈልጓል። በማጥቃት ደረጃም ብቻም ሳይሆን በመከላከልም ደረጃ በጣም ፈጣን የሚባሉ ተጫዋቾች የግድ ያስፈልጓል። ለዛም ደግሞ ጀረሚ ፍሪምፖንግን ማስፈረም ይችላል። ነገር ግን ደግሞ እድለኛ ያልሆነበት ነገር ቢኖር ምንድነው ጀረሚ ፍሪምፖንግም እንደዚሁም ኮነር ብራድሊ በተለያዩ አጋጣሚዎች ጉዳት ሲያጋጥማቸው ነበረ። ከዛ በተጨማሪም ከነሱ ፊት ለፊት ያሉትን ተጫዋቾች ደግሞ በብዛት ሲቀያየሩ ነበረና የተጫዋቾች መጎዳት እንደዚሁም ደግሞ የተጫዋቾችን ሎድ ማኔጅ ለማድረግ ስንል ተከታታይ ጨዋታዎችን እያጫወትን አይደለም የነበረውና አሁን ላይ እንግዲህ እነዚህ ተጫዋቾች እየተጫወቱ ነው የሚገኙትና ከቀስ በቀስ እየተላመዱ ነው የሚገኙት፣ ቀስ በቀስ እየተሻሻሉ ነው የሚገኙትና ከዚህ በኋላ የተሻሻሉ ፉልባኮችን እንመለከታለን፣ እንደዚሁም ደግሞ የተሻሻለ ቡድንን የምንመለከት ይሆናል የሚል ምላሽን ሰጥተዋል። በመጨረሻም የተጠየቁት ከጥቂት ሳምንት በፊት በሊቨርፑልና በሊድስ መካከል በተደረገውና 3-3 በተጠናቀቀው ጨዋታ ላይ ምንድነው የወሰዳችሁት ነገር? በነገው ጨዋታ ላይ እንደዚህ አይነት ጨዋታን ተጠብቃላችሁ ተብሎ ተጠይቀው ነበር። እሳቸውም በምላሻቸው ልክ እንደ ባለፈው አይነት ጨዋታ ሊሆን ይችላል፣ ነገር ግን ደግሞ እንደዛ እንዲሆን አልፈለግም፣ ምክንያቱም አሸንፈን እንድንወጣ ነው የምፈልገው። ከዛ ጨዋታ ላይ እንግዲህ በዋነኝነት የወሰድኩት ነገር ቢኖር ምንድነው በአራት ተከላካይ መጮት ሲጀምሩ፣ በ4-3-3 ፎርሜሽን መጮት ሲጀምሩ እንደተቸገረን ማየት ይችላል። በተለይ ደግሞ የመጨረሻዎቹን 20 ደቂቃ ላይ ሊድሶች በጣም የተሻለ እንቅስቃሴ ማድረግ ችሏል። በዛም እንግዲህ ሶስቱንም ጎሎችን ማስቆጠርም ይችላልና በዚህ ጨዋታ ላይ በነገው በሚደረገው ጨዋታ ላይ እንደዚህ አይነት ነገርን እንጠብቃለን
እንጠብቃለን። ለዛም ደግሞ ዝግጁ ሆነን መጠበቅ መቻል አለብን። ምክንያቱም እንደባለፈው አይነት ጨዋታ እንዲያጋጥመን አልፈልግም። ይህንን ጨዋታ አሸንፈን መውጣት ነው የምንፈልገው የሚል ምላሽን ሰጥቷል። በአጠቃላይ አሰልጣኝ አርነ ስሎት የሰጡት ጋዜጣዊ መግለጫ ይህንን ይመስል ነበረ። በዚህ በሰጡት ጋዜጣዊ መግለጫ ላይ ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ ያበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።